ጥንዶቹ አዲስ ነገር ይዘውልን መጥተዋል። እንግዲህ ከሳምንት በኋላ መጥተው የሚገርም ሰርፕራይዝ አድርገውናል ማለት ነው። ሊጋቡ ነው ማለቴ ቤዝዬ ልታገባ ነው እንግዲህ ሙሽሪት ልትሆን ነው። የታል ሰረገላ ትምጣይኔ ገላ እስክስኔ ቆንጆ ቤዝዬ ያለችበት ሁኔታ አሁን ማለት ነው። ስለቴ ሰመረ እሰይ ላገባ ነው እያለች ነው ቤዝዬ ማለት ነው። ከዛ ደግሞ ማርክዬ የድሮ ፍቅረኛ ልበለው እንዴ? ኧረ አልልም እንዴ ጨክኝ ይላለውና ብቻ ፍቅረኛው ልታገባ ነውና ጥሪ ደርሶታል ማለት ነው። ከዛማ ማርክዬ ደግሞ ማለት ነው በዚህ መልኩ ስሞታውን ገልጿል። እህቴ ሰርግሽ ለት ጥሪው ደርሶኛል አመሰግናለሁ ለእኔ ካላልሽ ምን አደርጋለሁ እያለ ነው። ወይ ጉዴ ፈላ። ይቀርበሉኝ እኔ ሁኔታው አስቆኝ ነው እና አባቴ ላድርግና ምንድን ነው የሰው ልጅ በፍቅር በናፍቆት ሲጠበቅ ልብ ውርድ የሚያደርግ ነገር ይዘው ከች ብለዋል ቤዚና ማርኬ ማለት ነው። እና የሚገርም ሰርፕራይዝ ነው እንግዲህ ቤዚዬ ማለት ነው። ፖስተር ነው የሚባለው ይሄ ነገር ያሰራችሁ። እኔ እኮ ይሄን ያክል ገንዘብ ለምን ይወጣል ቤዚዬ? እንዴ የሆነ ነገር ብትገዥበት እኮ ይጠቅማልና ዝም ብሎ እንዲህ ፖስተር በሜዳ ይሰራል እንዴ? ምንድን ነው? ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አላችሁልኝ? ያው እንግዲህ ኑሩልኝ። እየጠበቃችሁት እንዳልሆነ በእርግጠኝነት አምናለሁ። ምክንያቱም እኔም የጠበኩት ነገር አይደለም ማለት ነው። አዲስ ነገር ነው። ጭራሽ ሊጋባ ነው ብላ መጣች ቤዚሻ ማለት ነው። እና በእርግጥ ያስሄዳል መንገዱን ማለቴ ጠረገላት። ባለፈው ምንድን ነው ያው ሽማግሌዎች ከቤታቸው ሲመላለሱ ነበር ከቤተሰቦቿ ቤት። እሷም ደግሞ ማርኬን አፈቀርኩ ብላ እንግዲህ እኔ እሱን ነው የማገባ ባሌ እሱ ነው የልጆች አባት እሱ ነው ብላ ወጥታ ነበረ ከቤተሰቦቿ ማለት ነው። እና ለአሁኑ ድራማ ያኛው አካካሰላት ይመስለኛል። እና የዛን ጊዜው ሽምግልና ነው ቢዚዬ እዚህ ጋር እያወራሽ ያለሽው አልገባኝም የኔ ቆንጆ። ብቻ ይሁን እንኳን ሰላም መጣችሁ። ለማንኛውም ዋናው መምጣታችሁ ነው። ስጠፉ ትናንት እንደተናገርኩት በጣም ብዙ ሰው ይጨነቃል፣ ብዙ ሰው ያስባችኋል ማለት ነው። እና ደስ የሚል ነገር አይደለም እውነት ለመናገር ያው ሰው እንደምንጠብቃቸው ማርኬና ቤዚ በአንድ ላይ ሆኖ ተጋብተው ወልደው ከብደው ነበረ። ግን መካከል ላይ ያለ ሰይጣን አልፈታ ብሏል ማለት ነው። ማርክም ይኸው አሻፈረኝ፣ በቃ እሷ ሰላም እንድትሆን ነው የምፈልገው፣ እሷ ምንም እንድትሆን አልፈልግም፣ የኔና እሷ ነገር አከተመ እያለ ነው ማለት ነው። እና ማርክ ግን ማለት በቃ አልፈልግም ምናምን ብላላር። አሁን የቤዚን ባል መጠየቁ ለምን አስፈለገ? ማለት ምን ይሰራልሃል? ቀንተ ነው ማርኬ አልገባኝም። ቅናት ይዞ ነው ማን ነው እስኪ ልወቀው እንደ ወንድምነት አለ ማለት ነው። የድሮ ፍቅረኛሞች አሁን ደግሞ እህትና ወንድሞች። ወይ ጉድ ፈላብን ዘንድሮ። በነገራችን ላይ ማለት ነው ከመካከላችሁ ያለ ሰይጣን ይስበርላችሁ። ግን እኔ ስነግራችሁ ማለት ነው የምር ላደርገው የማልችለው ነገር ቢኖር ከኤክሴ ጋር ጓደኝነት መፍጠር ነው። ከምሬ ነው የምላችሁ። ወንድም እህት አረ ጭራሽ እኔ አላደርገውም እንጂ ብሞትም ማለት ነው። እና አሁን ማርክና ቤዝ እህትና ወንድም ናቸው ብንል እንዴት ነው እስኪ ውስጣችንስ የሚያምነው? እንደዛ ይቻላል እንዴ? ይቻላል። የሚቻል ሰዎች የምትችሉ ሰዎች ካላችሁ በጣም አሪፍ ነው። እና ምንድን ነው የቤዚት እንግዲህ እኔ እሷን አምናታለሁ በተወሰነ መልኩ እውነቱን ለመናገር ያው ዋጥ ያደረገችም ስለሆነች ነገሮችን ከግራና ከቀኝ የምታገናዝብ ሴት ስለሆነች እሷ የምትለውን ነገር አምናታለሁ። ምንድን ነው እንግዲህ ከቤተሰብ ዙሪያ የመጣ የሰማችሁ ነገር አለ በቤዚ ጉዳይ ማለት ነው። ያው የተለመደው ያጋብቻ ነው። ቤተሰቦቿ እንግዲህ የሆነ ነገር ሲፈጠር ማግባት አለብሽ ነው የሚሏት ቤዚንና ስለዚህ እንደዚህ አይነት ነገሮች ጭምጭምታ ሰምታለች ከቤተሰቦቿ። ለዛ ነው ቶሎ ብላ መታ ማርክን ስሜቱን ለማወቅ የፈለገችው ማለት ነው። ማርክም ደግሞ ስሜቱ እንዳበቃ እየተናገረ ነው። በነገራችን ላይ መልካም ማድረግሽ ደስ ይላል የቤዚ እህት ማለት ነው። ማለት ግን ደግሞ የሆነ አልፈልግም ካለ ማለት በዚህ ያክል ማስገደድ እኔ ልክ ነው ብዬ አላስብም። ለምን አሁን ላይ ምናልባት አንቺ ከብደሽው ሸሚዞ ደብሮት አንቺን ማመላለስ ደብሮት እሺ ሊል ይችላል እኮ በቃ ሰውንም ላለማስከፋት። ግን ይሄ ነገር ቀጣይነት አለው የለውም የሚለው ዋስትና የለውም። ራሳቸው ፈልገው ፈቅደው ልባቸው ተገናንቶ ካልተመለሱ በስተቀር ሰው ገፋፍቷቸው የሚሆን ነገር አይደለም እንደኔ ማለት ነው። እና
ምንድነው ማርክ መናገር አልፈለገም ከዛ ጋር ማለት ነው። ትክክለኛ ስሜትን ነገር እስከ መናገር አልፈለገምና ማርክ ግን ለምን ስሜትን አትናገርም ከዛ ጋር? እኔም እኮ እየተደጋገምኩ የምናገረው ይሄን ነው። በቃ የሆነ ሰው ካልፈለገ ግዴታ አይደለም፣ በግዴታ የሚኖር ህይወት ስለሌለ ትክክለኛውን ስሜትን ከዛ ጋር መናገር ይጠበቅብ ነበር፣ ግን አልተናገርክም። ከዛ ደግሞ እንዴት አስችሎ ነው ግን ቤዚን ሆ ሙሽሪት እያልክን ልድራት ነው ከሰርጉ በእርግጠኝነት እመጣለሁ ብለህ የሄድከው? የምርህን ነው ግን የምርህን ነው? እና ቤዝዬ ማለት ነው እውነት ከሆነ ለማርኬ እኮ ምንም ካርድ መስጠት አይጠበቅብሽም በዚህ አጋጣሚ። ምክንያቱም ከሁለታችሁ ያበቃ ነገር ካለ ማርክ የድሮ ፍቅረኛሽ ነው የሚባለው ከዚህ ጋር። ስለዚህ ለሱ የጋብቻ ምንድነው ፖስቸሩ መስጠት ለምን አስፈለገ? ፖስቸር ነው የሚባለው ቤተሰብ መስጠቱን ለምን አስፈለገ? እና ምንድነው መካከላችሁ ላይ በቤዚ በኩል እኔ እርግጠኛ ነኝ እኮ ያለቀ ነገር የለም፣ ታፈቅረዋለች። አሁን ወጣ ገባ እያለ ያለው ማርክ ነው ያስቸገረው። ማርክ ስለሆነ በቤዚ እኔ 100% የምናገረው እንደምታፈቅረው ነው። አሁን ላይ ማርኬ እየተሽረከረከ ስለሆነ አልገባኝም። ማርኬ ነገር ማርኬ ስሜት ካለ ማለት ነው በግልጽ ቁጭ አድርገ በቃ ወደ ቤዚ ተመለስ። ከምሬ ነው። ይሄ ነገር አይጠቅምም። ይውላችሁ እንዴት ስትሽከረከሩ በአቋራጭ ጎዳና መጥቶ አንዱ እፍስ ከምሬ ነው። እና አሪፍ ነው እንግዲህ ቀጣዩን እናያለን። እስኪ የሚሆነውን እናያለን ቤተሰብ ማለት ነው። እኔ እዚህ ጋር ማንም እንዲለያይ አልፈልግም፣ ግን በጭቅጭቅ ህይወታቸውን ከሚኖሩ መለያየት ነው የመሰለ የለም። ይቅርታ አድርጉልኝና ማለት ነው። እና ደግሞ አንቺ ደግሞ ዝም በይ ማርኬን ለማስጠላት ምንም ነገር እንዳታወሪ ተብያለሁኝ ማለት ነው። ቤተሰብ እኔ ትናንት ባወራሁት ወሬ ማርክን የሚያስጠላ ነገር ምንድን ነው የተናገርኩት? በትክክል ማርክ ያደረገው ነገር ነው ከዛ ጋር የተናገርኩት። እና በዚህ አጋጣሚ ለነገራችሁ የምፈልገው ነገር የሰው ልጅ የሚጠላውም የሚወደደውም የሚረክሰውም የሚወድቀውም በራሱ ስራ ነው። ገባችሁ? ሰው ስለተናገረ አይደለም። ማርኬ ከዛ ጋር ንጹህ ከሆነ እኔ ከዚህ ጋር ስለ ማርኬ በጣም ብዙ ነገሮችን ብለፈልፍ ብዳከር የኔ ወሬ ዋጋ እንደሌለው አስቡት። አያችሁ አይደለ? እና እኔ ስላወራው ማንም ሊጠላው አይችልም። እኔ ስላሞገስኩት ማንም ሊወደው አይችልም። ዝም ብላችሁ ሌላ ነገር እንደው አትገፋፉኝ። የምሬን ነው የምላችሁ ማለት ነው። እና ምንድነው በማያገባችሁ ገብታችሁ እዚህ ጋር ጥውልቅ ብላችሁ የመናገር መብት የላችሁም። ኦኬ። ምክንያቱም እኔ ማርክን የሆነ የሚያቃልን ነገር አልተናገርኩም። ኤግዛክትሊ የሆነ እሱ የሚያደርገውን ነገር ነው አይን ባይን የምመልሰው ከዚህ ጋር ማለት ነው። ኤኒዌይስ ማርክና ቤዚ ቢመለሱ ደስ ይለኛል። እንለያያለን ካሉ ይሄ የራሳቸው ህይወት ነው። እኔ የተሰማኝን አብራችሁ ሆኑ ላለው የሆነ ቅጣቅጤውን ሳይ ደግሞ በቃ የሆነ በጭቅጭቅ አይነት ነገር ህይወት ከሚያልፍ ነፃነትን ማግኘት የመሰለ ነገር የለም እና አስፈላጊ አይደለም። ራሳቸው ራቅ ብለው ነገሮችን ማዳመጥ ይገባቸዋል በዚህ ሰዓት ማለት ነው። የቤዚት እንደዚህ አይነት ነገሮችን ብታቆሚ ጥሩ ነው። በዚህ ሰዓት ራሳቸው ነው ወደው ፈቅደው መገናኘት ያለባቸው ብዬ አስባለሁኝ ማለት ነው። እና ስለመጣችሁ ግን ደስ ብሎኛል በዚህ አጋጣሚ ማለት ነው የምር። ምክንያቱም ስትመጡ ደስ ይላል ከምትጠፉ